ሰላም ወደ ቻናላችን ቤተሰቦች እንግዲህ በ2025 ቶፕ 10 እና ከዚያ በላይ አጠቃላይ አርቲስቶች ወይም ሙዚቀኞች በኢትዮጵያ ደረጃ ከአንድ እስከ 10 እና ከዚያም በላይ በደረጃ ምን ይመስላሉ የሚለውን እንግዲህ ይሄ ፖፕ ኔብል የሚባል ድረገጽ ላይ ደረጃቸውን አውጥቷል። ደረጃ ብቻ ሳይሆን የገንዘብ ምንጫቸውንና ምን ያህል እንደሆነ እሱንም ለማሳየት ሞክሯል። እንግዲህ አጠር ባለ መልኩ የአርቲስቶችን ከቶፕ 10 ጀምሮ ያሉትን እንግዲህ the most paid Ethiopian singer እኔ 2025 ብሎ ነው ያወጣው። በዚህ መሰረት እንግዲህ የመጀመሪያዎቹ 10 ምርጥ በሙዚቀኞችና ከፍተኛ ክፍያ ያገኙ ዘፋኞች በሚል ነው የተያዘው። እንግዲህ the best Ethiopian singer በሚለው የፊሜል ሲንገሯ ቶፕ ኢትዮጵያን ቬሮኒካ አዳነ ነች። ቬሮኒካ አዳነ እንግዲህ አንደኛ ላይ ተቀምጣለች። ቬሮኒካ አዳነ በ2025 እንግዲህ ከ579,000 እስከ 682,000 አካባቢ ዶላር ዓመታዊ ገቢ አስመዝግባለች። በአጠቃላይ በአቬሬጅ ሲታይ 636,000 አካባቢ ዶላር ተመንዝሯል ማለት ነው። ይህን እንግዲህ በአዲሱ ዋጋ ማወቅ ይቻላል። በሁለተኛ ደረጃ ሀና ግርማ ነች። ሀና ግርማ እሷ በሁለተኛ ደረጃ ላይ ተመዝግቧል። የእሷ ደግሞ 255,000 ዶላር አካባቢ ያስመዘገበች ናት። በሶስተኛ ደረጃ ያሬድ ነጉ እንግዲህ ታዋቂ ሲንገር ነው። እሱም በ2025 228,000 ዶላር ዓመታዊ ገቢ አስመዝግቧል። አራተኛ ወንዲ ማክ ነው። ወንዲ ማክ እንግዲህ 219,400 ዶላር አስመዝግቧል። አምስተኛ ሰላማዊት ዮሐንስ ነች። ሰላማዊት ዮሐንስ 219,000 ዶላር አስመዝግባለች። እንግዲህ ከፍተኛ እይታ ያገኙና ገንዘብ ያፈሩበት ነው ሙዚቃው። ሌላኛው ስድስተኛ ላይ ማስተዋል እያዩ ነው። 209,000 ዶላር ያገኘ ነው። ሰባተኛ መሳይ ተፈራ 207,000 ዶላር ሙዚቃውን የሸጠ ነው፣ ወይም የሙዚቃው ገቢ በአመቱ ውስጥ ይሄንን ያስገኘለት ነው። ሌላው ብስራት ሱራፌል ደግሞ 190,000 ዶላር አካባቢ ነው። ዘጠነኛ ልጅ ሚካኤል ወደ 183,000 ዶላር አካባቢ ገቢ አምጥቷል። 10ኛ ኤፍሬም አማረ ነው። ኤፍሬም አማረ እንግዲህ ወደ 181,500 ዶላር ሙዚቃዎቻቸው በአመቱ ውስጥ ክፍያ ያስገኙ መሆናቸውን እንግዲህ መረጃው ያሳያል ማለት ነው። በዚህ መረጃ መሰረት ሌሎች ምን ላይ ናቸው የሚለውን እንግዲህ እናያለን። አጠቃላይ በሙዚቃው ዘርፍ የተሰማሩ ሰዎችን ነው እዚህ ላይ እያስተዋወቅኳቸው ያለው። እንግዲህ ቬሮኒካ አዳነ አንደኛ ነች። ሀና ግርማ ሁለተኛ፣ የሀብት ደረጃቸውን ማየት ትችላላችሁ። ሶስተኛ ያሬድ ነጉ፣ አራተኛ ወንዲማክ፣ አምስተኛ ሰላማዊት ዮሐንስ፣ ስድስተኛ ማስተዋል እያዩ፣ ሰባተኛ መሳይ ተፈራ፣ ስምንተኛ ብስራት ሱራፌል፣ ዘጠነኛ ልጅ ሚካኤል፣ 10ኛ ኤፍሬም። እንግዲህ ይሄ መረጃ ያገኘነው ፖፕ ኔብል ወይም ፖፕ ኔብል ሚዲያ ከሚል መረጃ ያገኘነው። እነዚህ 100 እንግዲህ አብዛኞቹ አንደኛ መሆን ልጠብቋቸው ትችላላችሁ፣ ግን በ2025 ሙዚቃ ስላላወጡ ወይም መስፈን ስላልቻሉ ወይም ሙዚቃቸው በዩቲዩብ እና በተለያየ ማህበራዊ ሚዲያ ታይቶ ገቢ ያላመጣ መሆኑን እንድትገነዘቡት ያህል ነው። ስለነበረን ቆይታ በጣም እናመሰግናለን።